እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛትም አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል በደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንድደውል ወይም እናንተ እንድተባበሩኝ ይጠይቃለሁ። ባለኝ አቅም እየሮክ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም፣ እዚህ አምቡላንሱ ላይ አገቢም፣ በሌላ መኪና እንሄዳለ ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየንና ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳን ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳን ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። አይዋ እየሰማኸኝ ነው? ልጁን ለማግኘት 2 ቀን ወይ 3 ቀን አይፈጅብኝም። ግን ያኔ ልጁን ሳገኘው ቁጥሩን በውስጥ ላክለት ለልጁ ሎኬሽን እልክልሃለሁ። ልጁንም እንዳገኘሁት ፎቶውን አንስቼ እልክልሃለሁ። ልጁ ነው አይደለም በሚለው እንዳገኘሁት እንደልክልህ ቁጥሩን ለልጁ በውስጥ አስቀምጥልኝ። ልጁን ለእኔ ይሰጠኛል ቁጥሩን። ተማም በጣም ጥሩ። እኔ ያለሁት በረሃ ስለሆንኩ ማለት ነው። ልጁ እርግጠኛ ነኝ በረሃ ከተማ አይገባም። 100% የምነግርህ ነገር ማለት ነው። ያኔ ቦታውን ጀስት ምናምን ከመዲና በጣም የወጣ ቦታ ነው። ልጁን ሳየው በቃ የሆነ ስራ እንደሰራ በቃ ፊቱን ለባብቷል። በቃ እንደው ዝም ብሎ እንዲህ ፊቱን ዝውር እያለ ነው ቢጋላ ራሱ ሲገባ የገባው ማለት ነው። ቦታውን መናገራችን ያለ አካውንቱን የምታወራው ወይስ አንተም አይተኸዋል እንዴ? እኔ ከብት ነው በረሃ ነው ከብት ነው የምሰራው እያልኩ አይደል እንዴ? ሰውዬ ቢጋ ላይ ይዞኝ ሂዶ እኮ ነው ከሱ መረጃ አግኝቼ ነው። ድም ደውለህ ነበር ያወራነው ብዬ ነው። እኔ ከሱ መረጃ እያቀበልኳቸው ነው። ቆይ አሁን አንድ ጥያቄ መጠይቅሃለሁ፣ ክብር ማለት ነው። ይሄ መረጃ የሚያቀበለ ሰውዬ ጀስት አንተ ታውቀዋለህ? ያኔ ኖርማሊ ትተዋውቃላችሁ? ከዚህ ልጅ ጋር በስልክ ከያዝከው ልጅ ጋር ትተዋውቃላችሁ? አዎ፣ በዚህ በስራ ፊት አብረን በአንድ ቦታ ነበር የምንሰራው። ነይዋ ማለት ትክክለኛ ልጁን የምታውቀው ከሆነ አይዶነ ያኔ ኖርማሊ እውነታውን ነገር ሊያወራ ይችላል። የማታውቀው ሰው ከሆነ ወይም ዝም ብሎ በዚህ በሶሻል ሚዲያ ያገኘው ሰው ከሆነ ትክክለኛ መረጃ አይደለም ብዬ ነው። ላይ ችግር የለውም። እኔ ጋር 8 አብሮ ሰርቷል።
ቦታውን መናገር ይችላል። ልዩ ቦታውን ያገኘበትን ቢጋላውን መናገር ይችላል። ያኔ መካኑን መናገር ይችላል ልጁ ወይም በውስጥ ጻፈልኝ የሱፍ ያለ ተናግሮ ነበር እኮ ስራ ሊያዝነው ነው እንጂ ምን አለ መሰለህ ማለት ነው። እዛ ቢጋላ ቦታ ላይ ምን አለ መሰለህ፣ እዛ ተገኘበት ቢጋላ ላይ አይቀመጥም ዛሬም። ላኪን ግን መካኑን ማወቅ አለበት። መካኑ መታወቅ ካለበት እዛ ቦታ ላይ እኮ አይደለም ልጁ የሚቀመጠው። ግን መካኑ በማንኛው አቅጣጫ መሆን የሚራመደው ያ ልጅ መታወቅ ያለበት ቦታ ላይ ያም የቢጋላው ቦታ ነገር አለበት። የቢጋላው ቦታ ማን ነው የሚባለው? ልጁ ያለው አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁ። እና እስኪ ማዘር ምንድን ነው የተፈጠረው የዛ ቀለታ ወንድማችንስ በመሀላቸው ምን ያለውን ብታስረዱ። የመጀመሪያ ቀን ማለት ነው ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚህ ሀገር መምጣቱን ምንም የማውቀው ጉዳይም የለኝም። ከሚስ ማታ ከምሽቱ 7 ሰዓት ላይ ቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ፣ መኪናዬን በቦክስ መታብኝ፣ እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምፅ ነው፣ ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ አለ ልጄዋ እንዳትመታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ሊደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ታዩ ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ታዩ እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ሲለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ፣ እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ ታስታርቃችኋለሁኝ ምን አገናኝቷችሁ ነው በቃ አላህ ወላሂ ቤተሰቦች እኔ በጣም ነው ያሳዘኑኝ። እናትየዋ ማለት ነው በጣም ነው ያሳዘኑኝ። አስባችሁታል? አሁን እናትየዋ ምን እንደሚሰማቸው። ምን ነው የዛኔ ልጄን ከዛ ግድም እንዲሄድ አድርጌው በነበር፣ ምን ነው ልጄን ወደ ሌላ ቦታ ልኬ በነበር የሚል ጸጸት ነው እናትየዋ ጋር ያለው። አስቡት እንግዲህ እንደ ነገ ሊገለው እንደ ዛሬ ቤታቸው ሄዶ አሳርፉልኝ፣ አይመንን አሳርፉልኝ። አስቡት ቤታቸው ድረስ ሄዶ ዝቶ። ምክንያቱም እሱ አስቦበት አቅዶበት አልሞበት ነው የመጣው። ከዚህ ቀደም ደግሞ እስር ቤት ለ7 ወር ያክል ታስሮ ነው የወጣው። የአንድ ባንጋሊ ጥርስ አውልቆ እስር ቤት ቆይቶ ነው የወጣው። አሁን እንደገና ደግሞ ያ ሳይበቃው እንደገና ወንድሙን ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ላዚም እኔ ወንድማችን አይመን በጣም ነው ያሳዘነኝ። ገና የ17 ዓመት ወጣት ልጅ ነው፣ ህፃን ልጅ ማለት ነው። ገና ትምህርቱን ተምሮ ውጤቱን አይተው እናትየዋ በመደሰቻቸው በአፈር አረጀ ማለት ነው። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቀው፣ ከሸሂዶች ያድርገው። ሁላችሁም ዱዓ አድርጉለት። እንዲሁም ደግሞ አይመን ያሳዘናችሁ የአይመን አሟሟት ልባችሁን የሰበረው ይህም ቪዲዮ ሼር በማድረግ ገዳይ እንዲያዝ ማድረግ አለባችሁ ማለት ነው። ምክንያቱም ገዳይ መያዝ አለበት። ወንጀለኛ ነው። ወንጀለኛ የትም ተደብቆ መቀመጥና የትም ተደብቆ መኖር የለበትም። አባትየው እንግዲህ ቃለ መጠይቅ ሲደረግላቸው ተናግረዋል። እባካችሁ በሴት ነው የተጣሉት ብላችሁ አታውሩ፣ በሴት አይደለም የተጣሉት ብለው አባትየውም ሙቤ ሚዲያ ከቲክቶክ መንደር ላይ ትላንት ተናግረዋል ማለት ነው። ያው እንግዲህ በሴት
ብላችሁ ከመስራት ለመቆጠብ ሞክሩ። ሳናውቅ በሴት ነው በዛሃራ ነው የተጣሉት እያወራን ነበረ ማለት ነው። ያው እንግዲህ ገዳይ ካሊድ ያለበት የት ቢጋላ እንደገባ እንደወጣ ታውቋል ማለት ነው። ያው ቢጋለው ከታወቀ የሚኖርበት አካባቢ ከታወቀ መውጫ መግቢያውን ያው አልሐምዱሊላህ እዚህ ሀገር ደግሞ ሳውዲ አረቢያ ላይ የትኛውን ቦታ የትኛውን አካባቢ ስትንቀሳቀሱ ካሜራ ስላለ በካሜራ እንደሚያዝ አይልጠራጠርም ማለት ነው። ግን በጣም ያሳዝናል። የእናትየዋ ሲያሳዝኑ በቃ እንባቸው ራሱ ማቆም አልቻለም። እናትየዋ ብቻ አይደሉም እህቶቹ ራሱ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ወንድሙ በወንድሙ ላይ እንዴት በቃ አሁን ያለንበት ጊዜ እኔ እንጃ የሰው ሩህ በጣም በጣም እንትን ማለቱን ትቷል ማለት ነው። የሰው ሩህ ማሳዘኑን ትቷል። በቃ እንዴ ለእንስሳ እኮ ይታዘናል እንኳን አይደለም ለሰው ሩህ። ምናልባት እሱ አሁን ላይ ሊንቀሳቀስ ይችላል። ነገ ጧት ግን እሱም አይመን የቀመሳትን ሞት እሱም ይቀምሳታል። በሳውዲ መንግስት፣ በሳውዲ ህግ፣ በሸሪዓ ህግ ማንም ድንበር የሚያልፈው ነገር የለም። ህጉን እሱም ይቀምሳታል። ምክንያቱም የገደለ ይገደል ነው። በዛች በቀኑ በዛ በሰይፍ እሱን ወቅቶ እንደገደለው እሱም በሰይፍ አንገቱ መቀላቱ አይቀርም። ግን ለጊዜው አምልጧል። ስለዚህ እባካችሁ የወንድማችን አይመን አሟሟት የሚያሳዝናችሁ፣ የወንድማችን አይመን አገዳደል የሚያሳዝናችሁ ይህን ቪዲዮ ሼር እያደረጋችሁ ገዳይ እንዲያዝ አድርጉልን እባካችሁ። በተረፈ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በያላችሁበት ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ይጠብቃችሁ። የተለያችኋቸውን ቤተሰቦቻችሁን በሰላም የምታገኙ ያድርጋችሁ ኢንሻአላህ። በያላችሁበት ሰላም ሁኑልኝ። ስለምትከታተሉኝ ቪዲዮውን ስለምታዩ ላይክ ስለምታደርጉ እጅግ በጣም ከልብ ያመሰግናለሁ። እናንተ ስለምታበረታቱኝ ሁሌም ደስተኛ ነኝ። አጋርነታችሁ አይለኝ። ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ትሆኑ ዘንድ በድጋሚ ጠይቃለሁ። ሰላም አለይኩም ወራህመቱላህ ወበረካቱ። በሌላ ቪዲዮ እንገናኛለን ኢንሻአላህ።